ሰላም ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ አዲስ አበባ ከመጣን ጀምሮ ቤተሰብ ሊጠይቀን የሚመጣ ሰው በጣም ብዙ ነበረ። እውነት ሌላ ሀገር ሁነን ዘመድ እንደዚህ ብዙ ሆኖ እኛ ሊጠይቁን ሲመጡ ያለውን ደስታ ታውቁታላችሁ። ደስ የሚለው እውነት በቃ ቤተሰብ ሊጠይቅ ሲመጣ ከሰው ደግሞ አዲስ አበባ ብዙ ቤተሰብ ነበር አጋጣሚ ያለና የማዘር ቤተሰቦች በጠቅላላ አዲስ አበባ ናቸው የተከማቹት ማለት ይቻላል። እና እነሱ ሲመጡ የማዘርም ነበረ። ዛሬ እነሱን ለመቀበል ደግሞ ሽር ጉድ ብለን ነበረ እና የዛሬ ውሏችን እንግዳ እየተቀበልን ነበር። አራት ሊጠይቁኝ የሚመጡትን እዚህ አዲስ አበባ ያሉትን እና ያው ሰራ ነው ጋር ማዘርም ነበረችኝና በጣም አሪፍ አድርገን ነበር ሰርተን የነበረው ለነሱ የጾም ምግቦችን በጠቅላላ እና የዛሬ ውሎዬን ባጭሩ አሳያችኋለሁ። እንደ ሁል ጊዜም ሰብስክራይብ ያላረገ ሰው ካለ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እንደዚሁ እንዳይረሳ እና ማዘር ነበረች በብዛት ሁሉን ነገር የተቆጣጠረችው። እውነት ለመናገር እሷ ባትኖር እኔ እንደዚህ ለመደገስ ራሱ አልችልም ነበር ስለማይመቸኝ ማለት ነው። እና እሷ ስላለች ግን ቆንጆ ሆኖ ፕሮግራሙ ተዘጋጅቶ ቤተሰብ መጥቶ ተጫውተን እና ደግሞ አዲስ አበባ ሆናችሁ ደግሞ ልክ የቆቦን የአኗኗር ዘዴ አዲስ አበባ ስታረጉ ደግሞ ይሄ የባይተዋር ነገር አይሰማም። በጣም ነው ደስ የሚለው እና ደግሞ ዘመድ የትኛውን ቦታ ላይ ይኑር የእውነት ማለት ነው። ግን አሁን የኛ ቤተሰቦች አብዛኛው አዲስ አበባ ናቸው በብዛት ያሉት ማለት ነው። እና ሌሎች ሀገራቶች ላይ በብዛት አይገኙም። እንደ አዲስ አበባ አይሆንም፣ ቢኖሩም እንደ አዲስ አበባ አይደለም። እናንተ ቤተሰብስ እንዴት ነው? የትኛው ሀገር ላይ በጣም ብዙ ቤተሰብ ይበዛባችኋል የሚለውን ነገር እስኪ ኮሜንት ላይ ያሳውቁን። የኛ ግን እንዲሁ ሁሉም ሰው አዲስ አበባ ነው የሚኖረው ማለት ነው። ማዘር ብቻ ነች የቀረችው ቆቦ፣ ሁሉም እዚህ ናቸው። ብቻ ያለው ጨዋታ ድባቡ በደንብ ደስ ነበረ። ለአንድ ቀንም ቢሆን ቆቦ ያለን የመሰለን ያለው ጨዋታ ድባቡ ልክ እንደ ቆቦ ነው የመሰለን። አዲስ አበባ ያለን ራሱ አልመሰለንም ሁላችንም ማለት ነው። እና ይሄ ነገራችን ከኛ ባህላችን በጣም ወደው ነው። በቃ አዲስ አበባ ደግሞ በተቃራኒው ሁሉም ሰው ቤቱን ዘግቶ የሚቀመጥበት ነው። እንደዚህ ጨዋታ ወይ ቤት ዘመድ ራሱ ከኛ አካባቢ ያለ ሰው ነው እንጂ ሌላው እንኳን ዘመድ እንኳን ሆኖ ከስንት አንድ ጊዜ ነው የሚጠያየቀው። ልክ እንደዚህ አይነት ፕሮግራም ሲሆን ማለት ነው ወይ አራስ ሊጠይቅ ወይ የሆነ ነገር ሊያደርግ ሲል ብቻ ቤተሰብ ወደ አንዱ ቤት ይሄዳል እንጂ ከዛ ውጭ ግን በቃ ስራና ስራ ብቻ ነው። ሁሉም ወደ ስራው ነው። እኛ ጋር ያደግንበት ማህበረሰብ ደግሞ ያ አይደለም። አብሮ መብላቱ፣ አብሮ መጠጣቱ፣ በየቀኑ በየሰዓቱ አንድ ላይ ነው የምንውለው። እዚህኛው ደግሞ በተቃራኒ ማንም ቤታችን ብቻ ነው ቁጭ ብለን የምናሳልፈው። ስራ ካለ ከስራ ወደ ቤት ነው። ከቤት ሲገባ ደግሞ የቤቱ ስራዎች አሉ፣ እነሱን መስራት ነው በቃ። እና ይሄ ሰፋ ያለ ጊዜ የለንም ነበር። እኛ ጋር አጋጣሚ ሁላችንም አንድ ሀገር ስለሆንን ነው በቃ አብዛኛው እንደዚህ አይነት ነገር ቶሎ በአጋጣሚ እንገናኛለን። ደግሞ ማህበር ሁላለን ማለት ነው። እና የቤተሰብ ማህበር አለ፣ የራያ ልጆች ማህበርም አለ እና በተለያየ መንገድ እንገናኛለን። ግን ችግሩ እሁድን ጠብቀን ነው። እሁድ ደግሞ ከምኑ አድርገ ነው በጣም ብዙ ነገር አለ። ከቤት ስራው እናረጋለን። እንደገና ፕሮግራም ካለን አመቻችተን ከማህበሩ እንሄዳለን ማለት ነው። እና ብቻ አዲስ አበባ ውስጥ ሰዓት ውድ ነው እላችኋለሁ። ልክ እንደ ውጭ ሀገር ነው መሰለኔስ አላቅም። እንደ ውጭ ሀገር ያላችሁ ሰዎች እስኪ ምን ትላላችሁ? ሰዓት እቃኛ ቆቦ ላይ በጣም ብዙ ነገር እንሰራበታለን። በጣም በቂ ጊዜ አለን። ግን አዲስ አበባ ስንሆን ደግሞ ምንም አይነት ጊዜ የለንም። በቃ ማለት ጊዜው ሌላ ቦታ ደርሰን ለመምጣት ራሱ ያለው ርቀትኝ በቃ ይመሻል። በአንድ ቀን አንድ ፕሮግራም ላይ ነው መሄድ የሚቻለው። ቆቦ ደግሞ ታውቁታላችሁ፣ ብዙ ፕሮግራም በአንድ ቀን መጨረስ እንችላለን። እዚህኛ ስንመጣ አዲስ አበባ ስንመጣ ደግሞ እንደዚህ አይኖርም። ይሄ ብቻ ትንሽ ከበድ የሚሉ ናቸው። እኔም መጥቼ ለመጀመሪያ ጊዜ አዲስ አበባ ስኖር የከበደኝ ይሄ ነገር ነው ማለት ጊዜ ማጣትኝ። የሆነ ስራ ቦታ ሄዳለሁኝ፣ ከስራ መልስ ደግሞ የቤት ስራ አለ። ከዛ እንደዚህ ዝግጅት ወይ ፕሮግራም ቤተሰብ በሚጠራበት ጊዜ ብዙ ጊዜ አይመቸኝም ነበረ እና ብቻ ደግሞ የጤና ስራ ደግሞ ትንሽ አዳርም ውሎም ነበረው። አሁን ያው አልሄድም እንጂ በፊት እንደዛ ነበር የማረገው እና ብቻ አይመችም ነበረ። እና ያው አሁን እንኳን አላድርም ብያችኋለሁ። ማማም ስላለችኝ ለማደር አይመቸኝም።
ብቻ ውሎ ብቻ ቀን ብቻ ነው ሰርቼ የምመለሰው። አሁን ከበፊቱ የተወሰነ ጊዜ ይኖረኛል። ምክንያቱም በማድርበት ጊዜ ቅዳሜና እሁድ ምገባ ነበረ ተረኛ ስሆን ማለት ነው። እና አሁን ያ ስለሚቀር ትንሽ ሰፋ ያለ ጊዜ ይኖረኛል። ግን ደግሞ ቤተሰብ ጋር ለመዞር ቤተሰብ ጋር ለመጠየቅ ደግሞ ያን ያክል ብዙ ጊዜ አይመችም። ምክንያቱም ልጅ ተይዞ ደግሞ በአዲስ አበባ ከአንድ ታክሲ ወደ አንድ ታክሲ መሄድ ራሱ በጣም ነው የሚከብደው። እና የአዲስ አበባ ኑሮ ብቻ እንደ ቆቦ ኑሮ አይደለም። ግን እኔ አሁን ላይ የተወሰነ ለምጄዋለሁ። መጀመሪያ ግን የእውነት ማለት ነው እነግራችኋለሁኝ በጣም ከብዶኝ ነበረ። በቃ ማለት ከዛ ያለውን ነገር እዚህ በተቃራኒው ነበር ያገኘሁትኝ። ግን የማይለመድ ነገር የለም የእውነት ማለት ነው። አዲስ አበባ ለመጀመሪያ ጊዜ መጥቼ ስኖር እምለምድ አልመሰለኝም ነበረ። ግን ደግሞ አንዴ ከተለመደ ደግሞ የአዲስ አበባ ኑሮ በጣም ነው ደስ የሚለው። በቃ ሁሉ ነገር ራሳችንን ሆነን ነው የምንጨርሰው የምንሰራው። እና ስራችን ጋር ብቻ ወጥረን እንድንሰራ ሶሻሊ ማህበረሰብ ላይ በጣም አይበዛብንም። ማለት አሁን ቆቦ በጣም ብዙ ሶሻላችን በጣም የጠነከረ ነው። እንደገና ደግሞ ለራሳችን ጊዜ አንሰጥም። ለምን በእያንዳንዱ ቦታ ላይ እንሄዳለን ማለት በደስታ ሊሆን ይችላል፣ በሀዘን ሊሆን ይችላል። እና ቤታችን የምንቀመጥበት እድል በጣም ጠባብ ነው። ብዙዎቻችሁ ልታውቁ ትችላላችሁ። ምክንያቱም ቤተሰቦቻችን ቤት የሚውሉበት ጊዜ የለም ማለት ይቻላል። የእውነት ማለት ነው። በቃ የማህበራዊ ጉዳይ ላይ ነው የሚያሳልፉትኝ። እናቶቻችሁን ልታያቸው ትችላላችሁ ወይም ሊነግሯችሁ ይችላል። እና በዚህ ተቃራኒ ደግሞ አዲስ አበባ ደግሞ እንደዚህ አይነት ነገር የለም። ቤታችን ቁጭ ብለን ፍሪ እንኳን ከሆንን ቤታችን ቁጭ ብለን ልጆቻችን እየተንከባከብን የቤት ያለውን ስራ እየሰራን ነው እንጂ ከስንት አንድ ጊዜ ነው እንደዚህ ሶሻልም ማህበራዊ ጉዳይም የምንሄደው ማለት ነው። ግን እዚህ እኔ እንዳልኳችሁ ደግሞ እኛ ጋር ደግሞ ቤተሰቡ በጠቅላላ እዚህ ነው ብያችኋለሁ። እና በቃ በክፋም በሀዘንም በደጉም ልክ እንደ ቆቦ ነው የሆነብኝ ማለት ነው። ስራ ላይ ስለሆንኩ አልመቸኝ እያለ ነው እንጂ በቃ እዚህ ያለ ነው። እንደዛ እርጉዝ ሁኜ ራሱ አስታውሳለሁኝ ያልሄድኩበት ቦታ የለም ማለት ነው። እና ሰፈራቸው ደግሞ የተለያየ ስለሆነ ማለት ቅርብ የሚባል ሰፈር አይደለም አብዛኞቻችን ያለ ነው። እነሱም እንደዚሁ ማለት ነው። እና በፊት አዲስ አበባ ሳልመጣ በፊት ቃሊም እየሰራሁ በነበረበት ጊዜ እና ዩኒቨርሲቲ ያለሁኝ አዲስ አበባ መጣ ነበር። አዲስ አበባ ስመጣ የሚገርማችሁ ነገር አዲስ አበባን ያወቅኩት በቤተሰቦቻችን ነው። ምክንያቱም አንዱ ሌላ ሰፈር ነው፣ አንዱ ሌላ ነው። በቃ ከጥግ እስከ ጥግ ማለት ይቻላል። ከአንዱ ሄዳለሁ፣ ከአንዱ ስመለስ ቦታውን በዛ አጋጣሚ ያውቀዋለሁ ማለት ነው። እና ሌላም ሰፈር ላይም ደግሞ እንደዚሁ አገኘ ነበረ። እና በዚሁ አጋጣሚ አዲስ አበባን ያሳዩኝ እነሱ ቤተሰቦቻችን ናቸው። ምክንያቱም በቤታቸው በምዞርበት ጊዜ አዲስ አበባን ላቅ ቻልኩ ማለት ነው። ያው አዲስ አበባን በእርግጥ አውቃለሁ የምንለው ቦታ አይደለም ማለት የምናውቀው እንዳለ ሁሉ የማናውቀው ደግሞ ያወቅነውን ያክል ስላለ ማለት ነው። ግን በቃ አሉ የሚባሉትን የተወሰኑትን የለመድኩት ያየሁትኝ። እንደገና ስመጣም ደግሞ ተቸግሬያለሁ። ግን ከዚህ በላይ ደግሞ እንድቸገር ያላደረገኝ ምኑ መሰላችሁ? በቃ ከዚህ በፊት ያየሁት ቤተሰብ ጋር ስለምቆይ ማለት ነው። ከአንዱ የተወሰነ ጊዜ ቆያለሁኝ። ብቻ እንደኔ ዘመድ ጠየቃ የሚወድ ግን ማን ነው? እኔ እዚህም አዲስ አበባ ስመጣም እዛም ዘመድ መጠየቅ በጣም ነው የምወደው። እንደኔ ማን ነው ዘመድ መጠየቅ የሚወድ? እኔ አዲስ አበባ ከመጣሁ ብቻ ከአንዱ ቤት ተቀመጭ አይለኝም ነበረ። እንደዚህ ነበር የምዞረው። እዚህ የምታያቸው ሁሉም ከነሱ ቤት ያልሄድኩበት ቤት የለም። እና ከበፊትም ጀምሮ አሁንም ደግሞ ማህበራዊ ጉዳይ ሲገጥመን እንሄዳለን ማለት ነው። እና አዲስ አበባ ልክ እንደ ቆቦ አድርጌ የተወሰነ መልኩ አውቄዋለሁኝ። አንዳንድ ጊዜ ግን ማለት ነው አዲስ አበባን ማወቅ ደስ ይላል። ማለት ማወቅ ስላችሁ ሰፈሩን ምናምን ማለት ነው። የሆነ ጊዜ ሁልጊዜ ሰው እንዲቀበለን ደስ አይለኝም። እኔ ሁልጊዜ ሰው ሲቀበለኝ ደስ አይለኝም። እና ሁሌ ሰው እንዲቀበለኝ ስለማልፈልግ አዲስ አበባን ቦታ በራሴ መሄድ ፈልጋለሁኝ። እና አስታውሳለሁ ለመጀመሪያ ጊዜ ሀረማያ ዩኒቨርሲቲ ደርሶኝ ነበር። እና እዛ ዩኒቨርሲቲ ወደ ሀረር ማለት ነው። እና እዛ ለመሄድኝ አጎቴ ነበር የተቀበለኝ። እና የዛኔ በጣም ነበር የምፈራው። ደግሞ ከቆቦ አዲስ አበባ ታስታውሱ ከሆነ በወሎ መስመር 1 ሰዓት ምናምን ነበር የሚገባውና ይጨናነቅ ነበረ። ይወስደኛል። እኔ ምንም አላውቀውም። በዚህ ይሁን በዛ ይሁን ተበልሼ ብላክ አላውቀውም። ምንም እነሱ ይመጣሉ ይወስዱና ያስቀምጣሉ። በቃ አለቀ። ይሄ ደግሞ
እንድናቅ አያረገንም። እውነት ለመናገር ማለት ነው። እንድናቅ የሚያረገን ነገር አንድ ጊዜ ወይ 2 ጊዜ ለማሳየትኝ ሰው መጥቶ በታክሲ ወስዶን ከዚህ እስከዚህ የሚለውን በተለይ በቤት መኪና እንዳቃል አልረዳኝም። አጎቴ ሁሌ በቤት መኪና ነበር ሲወስደኝ የነበረው። እሱ ግን ለእኔ አልጠቀመኝም። የሚሆነው ግን ልክ ከመጣችሁ በኋላ በታክሲ ይዟችሁ ሄደው፣ ምክንያቱም አንዱ ፌርማታ ወደ አንዱ ፌርማታ የሚያገናኘን ሄደው መነሻውን ከዛ መድረሻውን ስናቀው ሁሌ እዛ ቦታ እንሄዳለን፣ እንሳፈራለን፣ እዛው መኪናው ያደርሰናል፣ አለቀ። እንደዚህ ነው የሚሆነው እና እኔ ሁሌ አይቼው ነበረ። ግን እሱ እንዳቅ ስላልረዳኝ እኔ በታክሲ ነበረ ሲወስዱኝ የነበረው እና ከወሰዱኝ በኋላ ከዛ ሌላ ጊዜ ግን ስመጣ በቃ አልናገርም፣ ቀጥታ ጠይቅና ታክሲ ይዤ ቤት ልደርስ ስል ነው የምደውልላቸው የነበረው እና በዚሁ መንገድ ነበር የተለማመድኩት እላችኋለሁኝ። እንደኔ የሚመስለኝ ይሄ ነው። እስኪ እናንተ ደግሞ ይሄኛው ይሻላል የምትሉት ካለ ደግሞ እንደዚሁ ኮሜንት ላይ ያሳውቁኝ። ብቻ እንግዶች እስካሁን እየመጡ ነበር። እዚህ ላይ ደግሞ መብራት ጠፍቶ ነበረ። የአባቴ ወንድም ነበር እየመጣ የነበረው፣ ከነ ልጆቹ ነበር የመጣው። በጣም በስንት ጊዜያችን እንደተገናኘን እና በጣም የጠበቀ ሰላምታ ነበር እያቀረብንላቸው። ቦታ ስለሌለ ፍራሹን ሳሎን ላይ ነበር አንጥፎ የነበረው እና ያለውት እንግዶች በጠቅላላ ካስተናገድን በኋላ ያለው ደስታ ግን እንዴት ነው! ሁሉንም ከሸኘን በኋላ ያለው ደስታ በጣም ነው የሚገርመው። ምክንያቱም ይሁን ሁሉ የሚያዘጋጀነው ነገር በቂ ነው አይደለም የሚለውን በነገራችን ላይ ማዘንም ስለነበረች ሰፋ አድርጋ ነበር ደግሳ የነበረው እና በጣም ተርፎ ነበረ። በልተው ጠግበው ሲተርፍ ደግሞ ደስ ይላል። በቃ መጥገባቸውን የምናየው እኛ የራያ ልጆች አንዱ በመትረፍ ነው አይደለ? ስለዚህ በጣም ያለው ነገር በጣም ደስ ይል ነበረ እና እላችኋለሁ። አዲስ አበባ ሲለመድ ደስ ይላል። እንደ መጀመሪያ ግን ደስ አይልም። አሁን ቆቦ ቢሆን ለመልመድ ብዙ አስቸጋሪ አይደለም። አበባ ግን ለመልመድ ትንሽ ይከብዳል። ግን ከተለመደ በኋላ ደግሞ ከአዲስ አበባ መውጣት ትንሽ ይከብዳል። ብቻ አሁን ባለው ሁኔታ ላይ አዲስ አበባ የመኖር ፍላጎት ነው ሁለታችንም ያለነ። እስኪ እናንተ የት መኖር ነው የምትፈልጉትኝ? ማለት ትዳር ይዛችሁ ልጆች ወልዳችሁ መኖር የምትፈልጉበት ሀገር የት ነው? ብቻ ሀገራችን ላይ ቢሆን ደስ ይለናል። ግን የስራ ሁኔታ ሆነና እዛ መኖር አልቻልንም። ስለዚህ እዛ መኖር ካልቻልን ደግሞ እንደ ሁለተኛ ምርጫ እዚህ ቢሆን ደስ ይለናል። እስኪ እናንተ ማንኛውን ትመርጣላችሁ? ግን እንደ ሁልጊዜ እንደምላችሁ ላይክ እያረጋችሁ ቪዲዮን ኮሜንት፣ ሼር እንደዚህ እያረጋችሁልን፣ ቤተሰብ ያልሆነ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ እና ያለው ድባብ ይሄን ይመስላል። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ሰብስክራይብ ያላረገ ሰው ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። የውሏችን እንደወደዳችሁ ተስፋ አረጋለሁ።